ፍትህ ለአክሱም ሙስሊሞች እኛ ላይ እንዲሆን የማንፈልገው ነገር ሌሎች ላይ ማድረግ የለብንም። እኛ ኢትዮጵያኖች በሃይማኖት በእስልምናና በክርስትና ተሳስበንና ተፋቅረን ተዋደንና ተጋብተን እንዲሁም በሐዘንና በደስታ አንድ ላይ ተሳስበን የኖርን ህዝቦች ነን። ስለዚህ አጀንዳ አርጋችሁ እየመጣችሁ ያላችሁት ነገር ህዝብን የሚያጫርስ ነው። ማንኛውም ሰው በሃይማኖቱ ድርድርን አያውቅም። ፍትህ ለአክሱም ሙስሊሞች። ታዲያ የኛ ሀገር የእስልምና ተከታዮች ኢትዮጵያ ውስጥ ካልሰገዱ የኢትዮጵያ ውስጥ ካልጸለዩ የት ሀገር ሄደው እንዲጸልዩና እንዲሰግዱ ነው የምፈልጉት? የት ይሄዱ ወገን? ጭራሽ ፈጣሪያቸውን የሚያስቡበት የሚጸልዩበት ቦታ ላይ ከተከለከሉ ይሄ ሌላ ነገር ነው። ምንድነው እየተካሄደ ያለው አክሱም ላይ? እስከ ዛሬ ድረስ የሌለ ነገር ዛሬ ላይ ከየት ነው የምታመጡት? አይበቃንም ወይ ሀገር ውስጥ ያለው ችግር? ጭራሽ በሃይማኖት መጣችሁብን። እንደምንጫረስ ስለምታውቁ ማንም ሰው በሃይማኖቱ እንደማይደራደር ስለሚታወቅ ትልቅ አጀንዳ ይዛችሁብን የመጣችሁ ሰዎች የክርስትና እምነትን ወይም ደግሞ የኦርቶዶክስ እምነትን እንደማትወክሉልን መናገር ፈልጋለሁ። ፍትህ ለአክሱም ሙስሊሞች። ሻሪያ የሚልበሱ ይስገዱም ይጸልዩም ከሀገራቸው ወዴትም አይሄዱም። በሃይማኖት ተከባበረን በአንድነት የቆምን ህዝቦች ነን። ፍትህ ለአክሱም ሙስሊሞች።